ልጄ ጢሞቴዎስ ለምታስተምራቸው ምእመናን አርአያ ሁናቸው፣ ምሳሌ ሁናቸው። በምን? በቅድስና። በምን? በንጽህና። በምን? በሃይማኖት። በምን? በፍቅር። ቅድስናን ለማግኘት ግዴታ ሀገርን መልቀቅ አይጠበቅብንም። እንደና አሁን አረጋዊ ምናልባት እሱ የፍጹማን ነው ምእመናን ቢቻል መልካም ነው። ለሃይማኖት ብሎ ለክርስትና ብሎ ሀገርን ለቆ መሰደድ ክርስቶስን መከተል እሱ ትልቅ ነገር ነው። ነገር ግን እንደነሱ እንኳን ባንሆን በዚህ ባለንበት ዓለም ሆነን እግዚአብሔርን እያገለገልን ለእግዚአብሔር እየተገዛን እየተፋቀርን እየተዋደድን እየተግባባን የእግዚአብሔር መንግስትን መውረስ እንችላለን። አምላካችን እግዚአብሔር ሆይ እስከዚህ ጊዜና እስከዚህ ሰዓት ስለጠበቅከን በቤትህ ተገኝተን እንድናመልክ ላንተ እንድንገዛ ስለፈቀድክልን እናመሰግንሃለን። ክቡራን ሊቃውንተ ቤተክርስቲያን፣ ክቡራን ማህበረ ምእመናን ሁላችሁም እንደምን አደራችሁ? ድምጻችሁ አይሰማም። እንደምን አደራችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር ይህንን ሰዓት ይህንን ጊዜ ለአምልኮትና ለበረከት አድርጎ ስለሰጠን ስሙ የተመሰገነ ይሁን። በከመ ዘጸዋዕክሙ ቅዱስ ውእቱ አንትሙኒ ኩኑ ቅዱሳነ በኩሉ ግእዝክሙ። የጠራችሁ በለው። አሁን ድምጻችሁ አይሰማም። የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። የጠራን ውልስቲ ቅዱስ እንደሆነ እኛም በኑሯችን ሁሉ ምን ሆን ቃል ገብታችኋል። ከዛሬ በኋላ ኃጢአት እንዳትሰሩ። ይህንን ኃይለ ቃል የተናገረው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ቁጥር 16 ላይ ያስቀመጠልን ኃይለ ቃል ነው። መልእክቱ ክርስቲያን በሕይወቱ ሁሉ የቅድስና ስራ እንዲሰራ ነው። ምእመናን ክርስቲያን በ40 ቀኑ ሴቶች በ80 ቀናቸው የሥላሴ ልጅነትን ካገኙ በኋላ ተመልሰው ወደ ርኩሰት መሄድ የለባቸውም። ክርስቲያን ሌሊትም ቀንም የሚያስበው የሚሰራውም የቅድስና ስራ ነው። በዛሬው ዕለት ቅድም ስናነብ መጽሐፈ ስንክሳር በተለይ ሦስቱ ቅዱሳን ተመሳሳይ ታሪክ ነው ያላቸው። የአቡነ አረጋዊ ታሪክና የገብረ ክርስቶስ የቅዱስ ሙሴ የተባለ የሦስቱ ቅዱሳን ታሪካቸው አንድ ነው። በጣም የባለጸጋ ልጆች ናቸው። የማን ልጆች ናቸው አልኳችሁ? የባለጸጋ ልጆች ናቸው። ሁለቱም ትዳር ይዘው ልጅ እንዲወልዱ አባትነቶቻቸው ድሯቸዋል። የሚገርመው ነገር ግን ምእመናን እንደተዳሩ ሙሽሮች እያሉ ያ አሁን የሚያጣላን ገንዘብ፣ ያ አሁን የሚያባላን ገንዘብ፣ ያ አሁን ዓለምን እያመሰ ያለውን ገንዘብ ትተው ወደ ምናኔ ሄዱ። የሚገርማችሁ ነገር እሱ አይደለም የሚያስደንቀው። ተመልሰው ወደ አባታቸው ቤት ተመልሰው እዛ ደሃ ሆነው ከአባታቸው ከሀብቱ የተረፈ ምግብ ምንድን ነው የሚባለው ፍርፋሪ እየበሉ በዛ ሆነው ጸጋ እንዲቀበሉ አምላካቸውን እግዚአብሔር ሁለቱ የጠየቁ ሰዎች ናቸው። የተወደዳችሁ ምእመናን ቅድስና ይሄ ነው። አባቶቻችን ለኛ መስተዋታችን ናቸው፣ ለኛ አርአያችን ናቸው። ሐዋርያው ቅዱስ ጳውሎስ ለካህናት የሰጠው አስተምሮ አለ። በቅዱስ ጢሞቴዎስ ምንድነው የሚለው? ኩኖሙ አርአያ ወአምሳለ ለመሃይምናን በቃልከ ወበምግባሪከ በሃይማኖት ወበንጽ ወበፍቅር። ልጄ ጢሞቴዎስ ለምታስተምራቸው ምእመናን አርአያ ሁናቸው፣ ምሳሌ ሁናቸው። በምን? በቅድስና። በምን? በንጽህና። በምን? በሃይማኖት። በምን? በፍቅር። የተወደዳችሁ ምእመናን አባቶቻችን ሐዋርያት እነዚህን ነገሮችን በሕይወታቸው በማሳየት ነው ክርስትና በአጭር ጊዜ 12 ሆነው ወደ ዓለም ያዳረሱት። እነሱ የፍቅር ሰው ስለነበሩ፣
እነሱ የሃይማኖት ሰዎች ስለነበሩ እነሱ የሚያስተምሩትን ቃል በተግባር የሚተገብሩ ስለሆነ ምእመናን የዚህ ዘመን ትውልድ አስቸጋሪ የሆነው ምእመናን እኛ እንነግራቸዋለን። በዚህ ዘመን ብዙ አንደበተ ርቱዕ ብዙ ሰባኪ ብዙ አስተማሪ አለ። ግን አርአያ አንሆናችሁ ማለት ነው። ምሳሌ መሆን አቃተን። የቤተ ክርስቲያን አባቶች በህይወታቸው ለምእመናን አርአያ መሆን ምሳሌ መሆን ሲገባቸው የጠው የገንዘብ መውደዱ የተለያዩ ነገሮች ከኛ አለቅም ስላለ ስለዚህ እኛን እናገራለን እናስተምራለን አንዳችን ጠብ የሚል ነገር የለም ምእመናን። ለምን ከልባችን ስለማናስተምራችሁና ከልባችን ስላልሆነ ማለት ነው። ህይወት ያለው ትምህርት ሲሆን አርአያ የሚሆን ምሳሌ የሚሆን አባት ሲገኝ ግን የምእመናን ልብ መለወጥ ቀላል ነው ምእመናን። ስለዚህ ሐዋርያው ቅዱስ ጳውሎስ ለሚያስተምራቸው ምእመናን በስራችሁ ሁሉ በውላችሁ በአዳራችሁ ሁሉ ጊዜ በቅድስና ኑሩ። ምእመናን ክርስቲያን አንድ ቀን የርኩሰት ስራን የሚሰራ አንድ ቀን የቅድስና ስራ የሚሰራ አይደለም። አንድ ቀን የሚዘፍን አንድ ቀን የሚያመሰግን አንድ ቀን የሚጸልይ አንድ ቀን የሚጨፍር አይደለም። ክርስቲያን ሁሉ ጊዜ የቅድስናን ስራ የሚሰራ ነው። እነዚህ አባቶች አንድ ጊዜ ከአባታቸው ከእናታቸው ከወጡ በኋላ በዛ እስከ መጨረሻ ነው በጸሎት በስግደት እግዚአብሔር በማመስገን በተጋድሎ ህይወታቸውን ያሳለፉ። እኛ እንደነሱ መሆን እንኳን ቢያቅተን እንደነሱ ሀብትን ንብረትን ቤትን ጥለን መመነን እንኳን ባንችልም ምእመናን በቤታችን ሆነን ግን የእግዚአብሔር መንግስት እንድንወርስ ተሰጥቶናል። ከምንሰራው አስራት በኩራት አውጥተን ቤተክርስቲያን አንጸን ለድሆች መጽውተን አካፍለን ተካፍለን በልተን የቅድስና ስራን እንድንሰራ አምላካችን እግዚአብሔር ጸጋን ሰጥቶናል። የተወደዳችሁ ምእመናን ለእያንዳንዱ የተሰጠው ጸጋ አለ የሚሰራበት ስራ ማለት ነው። ነገር ግን ዋጋ ከእግዚአብሔር የሚሰጠው ግን አንድ ነው። በአንደኛ ቆሮንቶስ ምዕራፍ 12 ላይ እንደተጻፈ ለአንዱ መዘመር፣ ለአንዱ ማስተማር፣ ለአንዱ መጸለይ፣ ለአንዱ መስገድ፣ ለአንዱ መመጽወት፣ ለአንዱ ሀገር ማስተዳደር፣ ለአንዱ መስበክ እነዚህ ሁሉ የተለያዩ ጸጋዎች ናቸው ምእመናን። ነገር ግን እዚህ የምናስተምረውም እናንተም አብረን እኩል ከእግዚአብሔር አንድ አይነት ዋጋ እናገኛለን። አንድ የእግዚአብሔር መንግስት እንወርሳለን። ስራው የተለያየ ነው፣ ጸጋው የተለያየ ነው። ጸጋችንን አውቀን ግን በዛ ምን ሰራ ከሆነና በዛ እግዚአብሔር በጠራን ምን ተገብር ከሆነ ሁላችንም ከእግዚአብሔር የሚሰጠን ጸጋ አለ የተወደዳችሁ ምእመናን። ስለዚህ ቅድስናን ለማግኘት ግዴታ ሀገርን መልቀቅ አይጠበቅብንም። እንደና አሁን አረጋዊ ምናልባት እሱ የፍጹማን ነው ምእመናን ቢቻል መልካም ነው። ለሃይማኖት ብሎ ለክርስትና ብሎ ሀገርን ለቆ መሰደድ ክርስቶስን መከተል እሱ ትልቅ ነገር ነው። ነገር ግን እንደነሱ እንኳን ባንሆን በዚህ ባለንበት ዓለም ሆነን እግዚአብሔርን እያገለገልን ለእግዚአብሔር እየተገዛን እየተፋቀርን እየተዋደድን እየተግባባን የእግዚአብሔር መንግስትን መውረስ እንችላለን። የተወደዳችሁ ምእመናን ጥሩ አይደለም ያለን ታውቁታላችሁ። እነዚህ ነገሮች የመጡት በማን ናቸው ከተባለ በሁላችን ስራ ነው። የእጃችን ስራ ነው እያገኘን ያለ ነው። ምናልባት ችግሩ የመጣው በዚህ በኩል ነው ብለን ለተለያዩ አቅጣጫ ልንሰጥን እንችላለን። ነገር ግን እኔም እናንተም እዚህ ያለን ሁላችን የሰራናት ኃጢአት ተጠራቅማ ነው አሁን ላለው ነገር በጣም ችግር እየፈጠረ ያለው ወይ ደግሞ ይህንን ዋጋ እየከፈልን ያለ ነው። እኛ የዘራነው ነው። ሰው ዘር አያጽድ፣ ሰው የዘራውን ያጭዳል። ማሽላ ዘርቶ ጤፍ አያጭድም። ዳጉሳ ዘርቶ ስንዴ የሚያጭድ ነገር የለም። ስለዚህ የተወደዳችሁ ምእመናን ቅዱስ ጴጥሮስ እንደነገረን ሁላችንም የቅድስና ስራ ልንሰራ ይገባናል። እንደ አባቶቻችን አርአያ የሆኑ ምሳሌ የሆኑ አባቶቻችን አሉን። የመውቀት የቤታቸውን ቤተሰቦቻቸውን ስልጣናቸውን አሁን አረጋዊ ኋላ ይነገራቸዋል። የባለስልጣን ልጅ ናቸው። በቤታቸው ሹመት ነበረ፣ በቤታቸው ብዙ ሀብት ነበረ።
ነገር ግን ለእግዚአብሔር ብለው ለእግዚአብሔር መንግስት ብለው ለቅድስና ብለው ሀገራቸው ለቀው ሄደዋል። ስለዚህ የተወደዳችሁ ምእመናን እንደነሱ ሀገር መልቀቅ ባንችልም በዚህ ዓለም ሆነን እየነገድን ልጆችን እያስተማርን በዚህ ባለንበት ሆነን የእግዚአብሔር ጸጋና የእግዚአብሔር ቅድስና ማግኘት እንችላለንና አምላካችን እግዚአብሔር ሁላችንንም ለቅድስና ጠርቶናልና ሁላችንንም የቅድስና ስራ ሰርተን የዘላለም ሕይወት እንድንወርስ አምላካችን እግዚአብሔር ይርዳን። ያስተማረን የመከረን አምላካችን እግዚአብሔር ይክበር ይመስገን። ወዷልና ንጉሥ አንቺን መርጧልና ድንግል ማርያም ሆይ ይድረስሽ ምስጋና ድንግል ማርያም ሆይ ይድረስሽ ምስጋና የመለኮት ነሽ ማደሪያ የንጉሥ ቃል መቀበያ የንጉሥ ቃል መቀበያ ውበትሽን ወዷልና ንጉሥ አንቺን መርጧልና ድንግል ማርያም ሆይ ይድረስሽ ምስጋና ድንግል ማርያም ሆይ ይድረስሽ ምስጋና የማይታይ ተገለጠ የማይወሰን ተወሰነ በማኅፀንሽ ተከወነ በማኅፀንሽ ተከወነ ውበትሽን ወዷልና ንጉሥ አንቺን መርጧልና ድንግል ማርያም ሆይ ይድረስሽ ምስጋና ድንግል ማርያም ሆይ ይድረስሽ ምስጋና
እናትነት ድንግልና ሁለት ወገን ንጽሕና አምላክ አንቺን መርጧልና አምላክ አንቺን መርጧልና ውበትሽን ወዷልና ንጉሥ አንቺን መርጧልና ድንግል ማርያም ሆይ ይድረስሽ ምስጋና ድንግል ማርያም ሆይ ይድረስሽ ምስጋና